ብሌንና ሳሚ ጀግናዎቹ አቶ በኃይሉን ለፍርድ አቀረቡት። ፍርድ ቤቱም እንግዲህ በሰጠው ውሳኔና መግለጫ መሰረት አቶ በኃይሉ የሰራው ወንጀልና አደገኝነት እጅግ በጣም ከባድ በመሆኑ ፖሊሶቹም ደግሞ ንብረቱ እንዲወረስና ለመንግስት እንዲሆን ተፈረደበት። ሰላም እንደመጣች ቃልና አቶ በኃይሉ የሚባሉ ሰውዬ በነገር አናቷን ስላዞሯት ብሌንን ከዛ ከቤት ቶሎ እንድትወጣ ካደረገቻት በኋላ እትዬ ምን አገኘሽ? አንቺ እኮ አንድ ቀንም ቢሆን እኔን እንደዛ አድርገሽኝ አታውቂም ነበር። ለምን? እኔ እኮ ብሌን ነኝ እያለች ስትላት ከዛ ከቤት እንድትወጣና ከዛ ከቤት ጓዟን ለቅማ እንድትሄድ አባረረቻት። ቃል በተፈጸመው ነገር እጅግ በጣም ደስ ብሏታል። ብሌንና በሚገርም ሁኔታ ዳግም ፍቅር ላይ ስለሆኑ የቃል ተንኮል እጅግ በጣም የበዛ ነው። ብሌን በሁሉ ነገሯ ስለምትቀናባትና ከዳግም ጋር አብራ እንድትሆን ስለማትፈልግ ብሌን ያላደረገችውን ነገር እንዲሁም ደግሞ ወይዘሮ ሰላም ባበደችና በጨለለች ጊዜ የብሌን እጅ እንዳለበት ቃል ስትናገር፣ ሰላም ደግሞ የሆስፒታል ሕክምናዋን ከጨረሰች በኋላ ወደ ቤት ስትመጣ በጣም ደንግጣ ነበር። ቃልም ደግሞ ዛሬ ብሌን ጉድሽን ነው የማወጣው፣ የኔ የሆነን ነገር ዳግምን እንደምወደውና እንደማፈቅረው ወስደሽብኛል፣ የእጅሽን ነው ምሰጥሽ እያለች ስትዝትባት፣ ብሌን በየዋህነትና በመልካምነት ዛሬ እኮ እትዬ ከሆስፒታል የምትወጣበት ቀን ነው አለችና ምግብ ምናምን እያዘጋጀ ሳለ በድንገት ስትመጣ እትዬ ብላ ቅፍ ልታደርጋት ስትል ዘርበይ አንቺ ጉደኛ ቀሌታም፣ እኔ ሰላም ላይ ነው እንዴ እንደዚህ የምትጫወችው? የልብ ሰራተኛ ስሰጥሽ ጭራሽ ልጄ ናት ብዬ አንቺን እንድቀርብሽና ከአንቺ ጋር እንድሆን ያደረሽውን ነገሮች ያልደረስኩበት መስሎሻል እንዴ ብላ ብዙ ነገር አለቻት። ብሌንም በጣም ከፋትና ይህ ነገር የቃል እጅ እንዳለበት ካመነች በኋላ እንባዋን ጥርግ አድርጋ ቤቱ ከተስማማሽ መስራት ትችያለሽ፣ ካልተስማማሽ ግን ለቀሽ መሄድ ትችያለሽ አለቻት። ሰላም ሰላም! ውድ የተከበራችሁ የስጦታ ሜዳ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሰላም ከሆስፒታል ስትወጣ የመጀመሪያ ንደቷ ብሌን ላይ ነበር። ቃልና ሳሚ ደግሞ አቶ በኃይሉን ለማጋለጥና እንዲሁም ደግሞ አሳልፎ ለሕግ ለመስጠት ስለፈለጉ እያንዳንዱ የበኃይሉን ተንኮልና ወንጀል አብረው ለማጋለጥ ከሳሚ ጋር ተስማሙ። ሳሚም ደግሞ የምትይውን ነገር በሙሉ አደርግልሻለሁ፣ ቃል ግን እብሌን ላይ ክፋትና መጥፎ ነገር ብታስቢ እኔን አያድርገኝ ብሎ ሲላት፣ አቶ በኃይሉ ደግሞ ሳሚን እየተከታተለው ነበርና ከብሌን ጋር ቆሞ ሲያወራ ሲያየው ይሄ አረመኔ ከሃዲ ጭራሽ እኔንም በቁሜ ከዳይ ማለት ነው። በጣም ያሳዝናል። ቆይ ሁለታችሁንም ካልሰራላችሁ አልቀርም እያለ መፎከርና መናደድ ጀመረ። ሳሚንም አፋጦ ሲጠይቀው እውነት አለቃ
እንዴት እኔ አንተን ልከዳ እችላለሁኝ? በጭራሽ ይህንን ያደርጋል ብለህ እንዳታስብ ብሎ ሲለው እንግዲህ ሰላም የብሌን እናት መሆኗን ገነት ወይንም የብሌን አሳዳጊ እናት ሰምታ ነበረ ከጎረቤቷ ጋር ሁና። ጎረቤቷ ደግሞ የተፈጠረውንም ያልተፈጠረውንም ለአቶ በኃይሉ እየደወለች ትናገራለች። አቶ በኃይሉም የእሷን ንግግር ስለሰማ ስማ አቶ በኃይሉ፣ ዛሬ እኮ ገነትን ያስቆምኳት እኔ ነኝ በሚገርም ሁኔታ። ግን አሁንም ቢሆን ሰላም የብሌን እናት ናት ብሎ ሰው ስለደወለላት ያንን ለመናገር እውነታውን ዝግጁ ናት ብላ አለች። ደነገጠና ወይኔ በኃይሉ እንደዚህ የሚጫወትብኝንና ታሪክ የሚሰራብኝን ሰው እውነታውን እደርስበታለሁ አለና ወደ ብሌን አሳዳጊ እናት ቤት ሲሄድ ብቻዋን ነበረችና በሩን ክፍት አደረገና አንቺ አረመኔ ከሃዲ ሴትዮ ምንድን ነው እያደረግሻለሽው? እንዴት እንደዚህ ታደርጊያለሽ? አርፈሽ ተቀመጭ አላልኩሽም እንዴ? ብሎ ሲላት እኔ ከአሁን በኋላ ካንተ ጋር የምጨቃጨቅበት አቅም የለኝም አቶ በኃይሉ፣ ምን አለባት ትፈታተነኝ እባክህ እባክህ እያለች ስትለምን ሽጉጡን አወጣና ጭንቅላቷ ላይ ሊበትን ነው ሲል ፖሊሶች ደወሉና አቶ በኃይሉ የሰራው ስራ እጅግ በጣም ከባድ ስለሆነ በቁጥጥር ስር ውስጥ ገብተሃል ብሎ ሲለው አቶ በኃይሉም ደነገጠና እጁን ለፖሊሶቹ ሰጠ። ወደ ፍርድ ቤት ይዘው ሲጠይቁት እያንዳንዱ የሰራው ወንጀል እንዲሁም ደግሞ 10 ዓመት ሰርታ የመጣችውን የሰላምዬን ገንዘብ የገዛ እህቱን ለመብላት ቃል ልጇ ያልሆነችውን ልጅሽ ናት ብሎ አምጥቶ ብሌንን እያሰቃያት መሆኑን ሳሚ ተናገረ። ብሌንም ካሁን በኋላ ወላጅ እናቴ እስከማገኛት ድረስ አሳዳጊ እናቴን ገነትን አንድ ነገር ብታደርጓት ውርድ ተራሴ የፈለገ ይሆናል እንጂ ማንም እንዲፈታተነኝ አልፈልግም። አቶ በኃይሉ እስከ ዛሬ ድረስ የታገስኩት እስከ ዛሬ ድረስ አጠገቤ እንዳትደርስ የፈለግኩት ነገር የገባህ ይመስለኛል ብላ ብሌንም ጮህ ብላ ለፖሊሶቹ ቃሏን ተሰጠች። በኋላ አቶ በኃይሉም ደግሞ የእድሜ ልክ እስራት ተፈርዶበት እንዲቃጠል ተደረገ ማለት ነው። ሳሚ አሁን ላይ ብሌንን እጅግ በጣም እየወደዳትና እያፈቀራት መጥቷል። ብሌንን አቶ በኃይሉ በመዘፍዘፊያ ውሃ ላይ ዘፍዝፎ ነፍሷ ሲጥ ካለ በኋላ አለቃ ብሌን ስትመጣ ይሄን ነገር ማየት የለባትም ቃል አይደለችም ብሎ ሲናገር በሰዓቱ ቃል ጸጥ ብላ ስለነበር ብሌን ደግሞ ደነገጠችና ወይኔ ጉዴ ምንድነው እየተፈጠረ ያለው? ቃልዬ ምን ሆነሽብኝ ነው እያለች ስታለቃቅስ ሳሚ ደግሞ ደነገጠና ወይ ጉድ፣ አሁን ቃል አንቺን ለመጣል ያላደረገችው ነገር የለም። ብሌኔ ኔ ጨዋ፣ አንቺ ግን ደስ የምትይው ነገር አሁንም ቢሆን መልካምና ቅንና የዋህ ሰው ነሽ። ምን አይነት ተፈጥሮ ነው እያለ ለራሱ ማደናነቅ ጀመረ። ዳግምና ብሌን ፍቅራቸውን ተገላልጸው እስከ መቼም ድረስ አንለያይም፣ እስከ መቼም ድረስ የብቻችን አንሆንም፣ በጣም ነው የምንዋደደው የምንፈቃቀረው እያሉ ፍቅራቸውን እየተገላለጹ ነበር። እሷም መቼም ላልለይህ ቃል ገባሁልህ ብላለችው። እሱም ደግሞ ብሌኔ እኔ አንቺን እዚህ ቤት ካየሁሽ ጀምሮ የተሰማኝ ስሜት
የተለየ ነው። በጣም ነው የምወድሽ፣ በጣም ነው የማፈቃቀርሽ እያለ ፍቅሩን ገላለጻላትና ይህንን ደግሞ ቃል በር ላይ ተለጥፋ አይታ ነበር። ብሌን እተኛችበት፣ ዳግምም እተኛበት። እርስ በርሳቸው በትዝታ መተዋወስ ጀመሩ። ደነገጠና ብሌን እያሰብሽ ነው አይደል ብሎ ሲደውልላት፣ እሷም ደግሞ እንዴት አወክ ማሰቤን? ዳጌ አልተኛም እንዴ? እውነት ለመናገር እንቅልፍ እምቢ ብሎኝ ተቸግሬያለሁ አለችው። ጨረቃዋ በጣም ነው የምታምረው፣ ለምን በረንዳ ላይ ሆነን አናያትም? ነይ ቶሎ ብሎ ሲላት እሺ አለችና ብሌንም ከተኛችበት ተነስታ ዳግም ጋር ተቃቃቅፈው እየተሳሳሙ ጨረቃዋን እያዩ የወደ ሆዳቸውን እያወሩ ሳለ ቃል ደግሞ በር ላይ ተለጥፋ ሁለታቸውን ስታይ በጣም ተናደደች። አሁን ማድረግ ያለብኝ ነገር አለችው ለሳሚ። ብሌንና ሰላም እንዴት እንደሚበጣበጡ እንዲሁም ደግሞ ዳጊንና ብሌንን እኔ እለያይልሃለሁ፣ ከዛ ብሌንን አንተ ትወስዳለህ፣ ዳጊ ለእኔ ይቀራል ማለት ነው እያለች ከሳሚ ጋር፣ ሳሚ ደግሞ ብሌን ደካማ ጎኑ ስለሆነች እሺ ብሎ የቃልን ሀሳብ ተቀብሎ አቶ በኃይሉን አሳልፈው እስር ቤት አርመጥመጣውታል ማለት ነው። በጣም ነው ደስ የሚለው። በስተ መጨረሻም ገነትን ሳይገላት ስለተረፈች እጅግ በጣም ደስ ይላል። ብሌን ከዳጌ ጋር ትጣመር ይሆን? የሳሚ ፍቅር ያሸንፋት ይሆን የሚለውን በቀጣይ ፓርቲ የምናየው ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱ።